ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ ወሳብ ኤቭሪባዲ እንዴት ናችሁ? ዛሬ የምንገኘው ሴዶ ማርሻል ከኪንጉ ጋር ነው። የማርሻል አርት የሚክስር ማርሻል አርቱ ኪንግስ ሂር ጋር አበሻ አገኘሽ። ንጉሱ ነበልባል ላይ ነው ያለው ሊበላው ማለት ነው። ንጉስ ኪንግስ ሂር አበሻ ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ላይ ሲዘዋወር የነበረው ይሄ ነው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው። ገብቷል አይደል? ኮላውት ተደረገልኝ። ኮላውት መለስ። ሙሉ ኢትዮጵያ ተንቀሳቀሰ። በቃ መሬቱ ራሱ ተንቀጠቀጠ። ተናግ ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ ነው። በዋትስአፕ በማናም በጣም በኢንስታ እያጨናነቁ በቃ ይሄ ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማውኝ። ከዛ በኋላ መሀል ላይ ማሽላላት ጀመሩ። በቃ የሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ። ቫልዩን አላወቁትም። የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው። ለምን ህዝቡ ይኸውላችሁ አንድ መልእክት ለህዝቡ ማስተላልፈው ማለት ነው። ወደዳችሁም ጠላችሁም ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል። እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው። ስለዚህ ቫልዩ ውድ ነው ማለት ነው። 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ነው? ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመታችሁት ነው። ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያን ያህል ነው። ይመጣል ደግሞ ይሄና ከዛ በላይ ህዝብም ይመጣል። ስለዚህ ቫልዩ ስታወር እነሱም ደግሞ መተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ እገባለሁ ፋይት አለ። ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ። ማታ ቪዲዮ ለቅቄያለሁ። በ5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ። ያ እንግዲህ ተሰምታችኋል። በ5 ሚሊዮን ሴዶ ማርሻል ተስማምቷል ማለት ነው። ስለዚህ ወደ ቀጣዩ ወደ ፊርማ ምናምን እንሄዳለን ማለት ነው። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስር ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስር ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቷል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንዴ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው ያሳየኛል ቋ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስር ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንድ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙም ይመጣል እና በ3 ሰከንድ ነው የሚጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ነው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከመዋለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏለሁ። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን
አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። ለቀብር ስርዓቱ ማለት ለቀብር ስርዓቱ። እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱን ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብዬ እንዳትረሳው 3 ሰከንድ ነው ምሰጠ። ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። በጉልበት ነው ካው ታረጋዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። የመሰዋያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዛት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ሴዶ ዴሎ ባይዘ ሴዶ ነው ይመቸኛል፣ ያስቀኛል። በጣም ኢትዮጵያ ውስጥ አንደኛ ከምንላቸው ኮሜዲያኖች ውስጥ ነው። በቃ እኔ ሰውየው ልጠራው አልቻልኩም። ባየሁት ቁጥር እንደሳኩ ነው። በተለይ ይሄ ሳታስበው እንዳሳማ የሚጮኸው ነገር አንዳንድ ሾዎቹ ላይ አማ ፕሮፌሽናል እያደረኩ በቃ በስልኩ እየተፋብን ምናምን ተመቸኝ። እኔ አይ ዶንት ኖ ጃንጥላ መያዝ ነው ቢፍ የለብህም ይመቻል ማለት ነው። እኔ በጣም በቃ እንደ ኮሜዲያን ነው ሰውየው። I mean I think everyone knows ሰውየው ፋይተር እንዳልሆነ፣ ግን I think ሴዶ is one of my favorite ከሚባሉ ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ፣ በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best in Ethiopia። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። በእሱ በሚያምነው ሰው አስይዘን ኮንትራክት እንፈርማለን፣ በውልና ማስረጃ በህግ የተረጋገጠ ማለት ነው። አብዛኛው ወንድ 90% ወንድ ድብድብ ይችል ይመስላል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደብደብ አለበት፣ መደባደብ አለበት። እኔ ደግሞ ይሄን እድሜ ሙሉ ትደበደብና ትደባደብ ነው ያለው። ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይሄው አድዋ ነው የምገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ። በ3 ሰከንድ ማለት ነው። ተዘጋጁ፣ አትንበጫበጩ። አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስ ጎ እያልኳችሁ ነው። ይሄው መጥቻለሁ ቦታው ላይ። ይሄ አድዋ በደም አይደል የቆመው። እኔ ደግሞ ያንተ እንደምዚህ ያፈሰዋለሁ ማለት ነው። እንገናኝ አበሻ። ሌስ ጎ። የሚክስር ማርሻል አርቱ ንጉስ እዚህ ነው። ሼር አድርጉለት እንዳይዘናጋ። 3 ሰከንድ ብቻ ነው እንትን ውስጥ የሚቆየው ኬጅ ውስጥ 3 ሰከንድ በቀኝ ጉልበቴ ጨርሰዋለሁ። 3 ሰከንድ ሼር አድርጉለት ብለዋል።